እግዚአብሔር የሚፈትነው ጠንከር ያለውን መርጠው እንደሆነ ታውቃላችሁ። ቆንጆ ነኝ ብለሽ ታስቢያለሽ? ቆንጆ የሚያደርግሽ ነገር ምንድነው? ደሪ የኔ ቆንጆ ነኝ ብዬ የማስብበት ነገር ነው። ጸባዬ። እሺ። ከዛ በራስ መተማመኔ። አስተሳሰብ። ይህ ዓለም እንዴት እንድታስቢ እንዳደረገሽ ልንገርሽ። አትሊስት አንቺ ላትሆኚ ትችያለሽ። አብዛኞቹ ሴቶች ቁንጅናቸው የሚለካው በኢንስታግራም ይመስላቸዋል። እነዛ ፎቶ ላይ የሚያዩቸው ሴቶች ይመለከቱና ኦኬ እነዚህ ሴቶች ቆንጆ ናቸው። ቆንጆ የሆኑበት ምክንያት ምን እንደሆነ ታውቂያለሽ? በቁመታቸው፣ በሊፕስቲካቸው፣ በሚነዱት መኪና፣ ባለባበሳቸው፣ በቅርጻቸው ይመስላቸዋል። እቺ ዓለም ብዙ ሴቶችን አሰቃይታለች። ብዙ ሴቶች ቆንጆ አይደለሁም ብለው ያስባሉ። ለምን? አፍንጫቸው የሆነች ያክል ቁመት መሆን አለባት፣ ከንፈራቸው የሆነች ያክል ተለቅ ማለት አለባት፣ ይሄ የፀጉራቸው ቅንድባቸው በዛ ማለት አለበት፣ ወይ ደግሞ ትንሽ ያነስ ማለት አለባት። ይሁን ለነገራቸው ማን ነው? ሶሻል ሚዲያ ነው፣ ኢንተርኔት ነው። ብዙ ሴቶች የማያውቁት ነገር ቢኖር ውበታቸው ልዩነታቸው ነው። አሁን አንድ ብርቱካንና አንድ ሙዝ ብታመጪ እነዚህ ሁለት ነገሮች ውበት ማውጣት አትችይም። ሁለቱም አንድ ናቸው፣ የራሳቸው ተፈጥሮ አላቸው። ብርቱካኑ በራሱ ቁንጅና አለው፣ ሙዙ በራሱ ቁንጅና አለው። አንዳንድ ሰው ብርቱካኑ ሊመርጥ ይችላል፣ አንዳንድ ሰው ሙዙ ሊመርጥ ይችላል። ግን ይህ ማለት ሙዙ ከብርቱካኑ ያነሰ ነው ወይም የበለጠ ነው ማለት አይደለም። ስለዚህ ቁንጅና ማለት ብዬ የማስበው ልዩነት ነው። አሁን ሶሻል ሚዲያ ላይ ያመጡት በጣም የሚያስጠላና በጣም ብዙ ሰዎች የሚጎዳ ነገር እንደሆነ ታውቂያለሽ። ከአንድ እስከ 10 ስንት ነሽ ብሎ ይጠይቃል። ከዛ እሷ እንዳይደብራቸው ብላ ምን ትላለች? 6 ነኝ ትላለች። እነሱን ለማስደሰት እኮ ነው። አየሽ 10 ነኝ ካለች እነሱ እንደሚሞግቷት ውስጧ ነግሯታል። አንቺ 10 አይደለሽም እንዴት አስጡኛለሽ? ረዘም ያለሽ ሴት እኮ ነች 10 የምትባለው፣ አለባበሷ እንደዚህ ሆነች። ቁንጅና ማለት በራስ መተማመን፣ ቁንጅና ማለት በእግዚአብሔር መተማመን፣ ሰውን አለመውዳት ነው። ቁንጅና ማለት እግዚአብሔር እንደማይሳሳት ማወቅ ቁንጅና ነው። ይህ ሰማይ ያስጠላል እንዴ? ያስጠላል? ይህ ንፋስ ያስጠላል እንዴ? አያስጠላማ። ተፈጥሮ ያስጠላል? የራሱ ውበት አለው። እኛ እኮ የዚህ የተፈጥሮ አካል እኮ ነው። ግን በምን ሸወዱ? በቁመት ሸወዱ፣ በውፍረት ሸወዱ፣ በጥርስ ጽዳት ሸወዱ። ቁንጅና ማለት ራስሽ ነሽ። ለሰው ያለሽ አመለካከት ነው። ይውህናሽ ነው። ክብር ነው። እግዚአብሔር ነው። እነዚህ ነገሮች ከያዝሽ አንቺ ሁሌ ምንድነሽ? ጀግና ሴት እናም ቆንጆ ሴት ነሽ። ሰላማችሁ ይብዛ ውድ ተከታዮቼ። ዛሬ የምንመለከተው ሰው የኢትዮጵያን የቲክቶክ ገጽታን በአንድ አመት ውስጥ የቀየርኩ ወጣት ነኝ የሚል ትልቅ ገደል ያለው ስራውን የሚያስቀድምና ወሬ አለማብዛትን መሪህ ያደረገ የዘመናችን ጀግና ወጣት ነው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። የኢትዮጵያ የቲክቶክ ገጽታ በአንድ አመት ውስጥ የቀየርኩ ወጣት ነኝ። ስራዬ ማስቀድም ወሬም አላበዛ የዘመኔ ጀግና ነው። ቀኑ ሙሉ ስለ አዶናይ እኔ ከዚህ በፊት አሁን የስንት ዓመተ ምህረት እንግዲህ አዶናይ ሳታውቁት ሳይፈምስ በፊት ነው አንድ ቀን ምንድነው የሆነ ነገር አዶናይ ተናግሮ ቫይራል ወጣ ማለት ነው። ከዛ አዶናይ እኮ ቤት አዶናይ ተናገረውን ሰማሽ ምናምን ሲሉ እንደ አዶናይ እኮ ልጅ ምንድነው እንትን ነው ምንድነው ያልኩት? ያስቃል አባባሌ ራስ ልጅ እኮ ነው ምናምን ነገር አለ አይደል? አዶናይ ማለት በቃ የሆነ ልጅ ነገር ነውና ቴዲ ቤር ቤታችሁ አስቀምጣችሁ እንደምታጫውቱና በቃ አንድ ቀን ተናገሩ። አለፍኩ። እሱም የዛሬ አመት ነው አይደለ? ከኪዳኔ ጋር የዛሬ አመት አለፈው። አንዴ እሱ በየቀኑ እየመጣው የወገብ ቅማል የሚሰማክ የለም ተሰሚ በረንዳ ልወጣ ነው ብለክ ያለቀስከው እኛን አታለክ ብር ለመቀበል ፈልገ ነው ብላችሁ የምታስቡ ከአመታት በፊት አዶናይ በረንዳ ላይ ወጥቶ ቸግሮኛል ባለበት ሰዓት ብዙዎች አንተ ውሸታም አውቀ ገንዘብ ለመሰብሰብ ነው እንጂ አንተ ምንም አልተቸገርክም በማለት ይተቹት ነበር። ከዛ በኋላ የአዶናይ መልስ ሰጥቶ ነበር ማለት ነው። ይሄንን ቪዲዮ በመስራት ማለት ነው። እና መዋረድ ብፈልግ በእናቴ ፊት በአባቴ ፊት ብዋረድ ይሻለኝ ነበር። እነሱ ገንዘብ ቢሰጡኝ ይሻለኝ ነበር። ለምን የኢትዮጵያ ሕዝብ ፊት መዋረድን መረጥኩኝ? ለምን እናንተ የምታዩት ዲያስፖራ ዘንጦ እያያችሁት ነው። የዲያስፖራ ግን ባዶ ነው። መስራት አቅሙ አይደለም። ራሱን እየጣለ ነው። ውስጡ እየደከመ ነው።
የሚረዳው ሰው የለም። አገር ቤት ያሉ ቤተሰቦቹ እንዳለ ያ ሰው ሰማይ ደረሰ ይመስላችኋል። በዶላር የሚሰሩትን ብር በብር እያበዙ ማለት ነው። ህይወቱ አልፎለታል፣ ይሄ ሰው ደስተኛ ነው ብለው እያሰቡ የውስጡን ምን እየለፋ እንደሆነ አይጠይቁትም። ያ ሰው ደግሞ እነሱን ግልጽ አድርጎ ላለማናገር ራሱን ይደብቃል። እኔ ደግሞ እግዚአብሔር ልቤ ውስጥ ገብቶ አሁን እያልኩትን ያለውትን መከራ ከሰው ፊት ማሳየት ነበረብኝ። አላማዬ ገንዘብ ለመቀበል አልነበረም። አላማዬ ሰዎችን ለማሳየት ነበር። በግልጽነት እያልኩት ያለውት ህይወት የብዙዎች ዲያስፖራ የሚያልፉበት ህይወት ማለት ነው። ስለዚህ ምርጫችሁ ነው። የፈለጋችሁትን ብላችሁ ማሰብ ትችላላችሁ እንጂ ውርደት ብፈልግ በቤተሰቦቼ ፊት መዋረድ እችል ነበር። እኔ አንድ ነገርን ሳረግ በድብቅ አላረግም። ራሴን ገልጬ በፊት ለፊት ነው እንጂ በዛን ሰዓት ቸገረኝ ብዬ ብደበቅ ኑሮ እንደዛ መደበቅ እችል ነበር። ያኔ እንደዛ ብደበቅ ኑሮ አታውኝም ነበር። ግን ፈልጌ ነው የወጣሁት በማለት ተናግሯል። እስኪ ቪዲዮውን አይተን እንመለስ። ስቡ ሰዎች መዋረድ ብፈልግ በእናቴ ፊት በአባቴ ፊት ብዋረድ ይሻለኝ ነበር። እነሱ ገንዘብ ቢሰጡኝ ይሻለኝ ነበር። ለምን ከኢትዮጵያ ህዝብ ፊት መዋረድ መረጥኩኝ? ለምን? እናንተ የምታዩት ዲያስፖራ ዘንጦ እያያችሁት ነው። ያ ዲያስፖራ ግን ባዶ ነው። መስራት አቅቶቱም አይደለም፣ ራሱን እየጠላ ነው። ውስጡ እየደከመው ነው። የሚረዳው ሰው የለም። አገር ቤት ያሉ ቤተሰቦቹ እንዳለ ያ ሰው ሰማይ የደረሰ ይመስላቸዋል። በዶላር የሚሰራትን ብር በብር እያባዙ ማለት ነው ህይወቱ አልፎለታል፣ ይህ ሰው ደስተኛ ነው ብለው እያሰቡ የውስጡን ምን እያለፈ እንደሆነ አይጠይቁትም። ይህ ሰው ደግሞ እነሱን ግልጽ አድርጎ ላለመናገር ራሱን ይደብቃል። እኔ ደግሞ እግዚአብሔር ልቤ ውስጥ መጥቶ አሁን እያለፍኩበት ያለሁት መከራ ከሰው ፊት ማሳየት ነበረብኝ። አላማዬ ገንዘብ ለመቀበል አልነበረም። አላማዬ ሰዎችን ለማሳየት ነበረ። በግልጽነት እያለፍኩት ያለሁት ህይወት አብዛኛው ዲያስፖራ የሚያልፍበት ህይወት ማለት ነው። ስለዚህ ምርጫችሁ ነው። የፈለጋችሁትን ብላችሁ ማሰብ ትችላላችሁ እንጂ ውርዴት ብፈልግ ከቤተሰቦች ፊት መዋረድ ይሻለኝ ነበረ። እወዳችኋለሁ። እንዴት ነው ድፍረቱን ሲያመጣችሁት? ኪዳነ ምሕረትን እኔ ማለት ነው እያንዳንዱ ቪዲዮን ሪካርዱን አስቀምጫለሁ ጋይስ። እያንዳንዱን ያወሩትን በአጠቃላይ የሁሉንም ሰዎች ማለት ነው ያንን ቪዲዮ ማለት ነው ለመክፈት ከፍቼ ለእናንተ ለማሰማት ሞራል የለኝም። እና እንደዚህ አይነት ነገር ማውራታችሁ በጣም ያሳፍራል እንዴ! ስንናገር ጠልተነው የሚመስላችሁ፣ ስንናገር መኖሩ አናዶን የሚመስላችሁ ሰዎች ካላችሁ ተሳሳቱ። ያ ሊያዬ አንቺ እነኛ ሰዎች አሁን እሱን በህይወቱን እንገለዋለን፣ ህይወቱን እናሳጣለን ምናምን የሚሉ ሰዎች ያንቺ ተቀጽላ ናቸው ብዬ ነው እኔ ማምነው። አንቺ ያደረግሽ የነበረው ምንድነው? ትችት ሳይሆን እንደው የሆነ ምክር ሳይሆን ያንቺ ከመንገዱ ለማስቀረት፣ ከስኬቱ ለማስቀረት፣ ከጉዞ ለማስቀረት ያደረግሽው ጥረት ነበር። አሁን ይሄን ትችት ነው ወይም ሳልጠላው ቀርቼ ነው ምናምን ብትይ እውነት ለመናገር እኔ አልቀበልሽ። እኔ በበኩል አልቀበልሽም። አይ ቲንክ ብዙ ሰው እንደማይቀበልሽ አንቺም ተናግረሻል። አንቺ ከስኬቱ ለመግደል፣ ከህይወቱ ለመግደል፣ ከጥረቱ ለመግደል፣ ሊደርስ ከሚያስበው ነገር፣ ሊሰራ ከሚያስባቸው አዳዲስ ነገሮች፣ ከማይሞክሩ ነገሮች እሱን ለማስቀረት ወደኋላ ለመጎተት በጣም ታትረሽ ሰርተሻል። አየሽ፣ ያንቺ ትችት የሚባለው መች መሰለሽ ትችት የሚሆነው ሞቲቬሽን ስፒከር ነው አሁን ሊያቀርብ ነው ሲባል ወዲያው ወጥተሽ እንዴት ሳይሆን ማለት የነበረብሽ ከቀረበ በኋላ እያንዳንዱን ቪዲዮ ተመልክተሽ አይ ይሄ እዚህ ጋር እንደዚህ ነው እዚህ ጋር ምናምን ብለሽ ተችተሽ ቢሆን ኖሮ ዲስ ኖርማል ትችት ነው የሚሆነው። ነገር ግን ልጁ የ2000 ሰው ሚዛ አዳራሽ ተከራይቶ ማስታወቂያ አስነግሮ ትኬት አውጥቶ ሰዎች ኢትዮጵያውያን ያልደፈሩትን ነገር ለመድፈር ሲነሳ አንቺ ደግሞ በተቃራኒው ለመግደል መጣሽ። እሱ ከስኬቱ ለመግደል፣ ከጉዞው ለመግደል፣ ከእቅዱ ለመግደል መጣሽ አንቺ። አየሽ፣ አላቆመውም ያ ነገር።
በጣም ብዙ ሰዎች ተረባረቡ። እግዚአብሔር ይመስገን ጥሩ ኢትዮጵያውያንም ስለነበሩ እሱን የሚወዱ ሰዎች ጎልተው ስለወጡ ተሳካ። አሁን ምን አረጋግጡ መሰለሽ? ምንም አይነት ነገር ይሄንን ልጅ ሊያቆመው አይችልም። ሊያቆመው የሚችለው ነገር ምንድነው? በቃ ስሞት ብቻ ነው የሚሉ ሰዎች ተፈጠሩ። ለዛ ደግሞ ትልቅ መደላድል ጥርጊያውን የጠረግሽው አንቺም ጭምር ነሽ። ስፔሻሊ አንቺ ከተቾቹ መካከል ሌሎቹ እንደው ፈራ ተባ ያሉ ነው የሚተቹት። አንቺ ግን በጣም ኃይሊ ነው ስትተቹ የነበረው። ትችት አይደለም ስትገዩ የነበረው፣ ከዓላማው ስትገዩ የነበረው፣ ከሚደርስበት ቦታ ለማስቀረት ስትጥር የነበረው። አይሽ አንቺ ዓላማውን ነው ስትገይ የነበረው፣ እቅዱን ነው ስትገይ የነበረው። ሌሎቹ ደግሞ ህይወቱን ለመግደል መጡ፣ በቃ እንደማይቆም ሲያረጋግጡ። አሁን እዚህ ላይ መተሽ ጥሩ ሰው ለመምሰል ለሱ አዛኝ ለመምሰል ምናምን ብትጠሪ ምንም ጥቅም የለውም። እኔ ባለፈው በጣም ትንሽ ለስለስ አድርጌ ነበር የተቸውሽ። አሁን ትንሽ ጠንከር ማለት አለበት። ይሄ ደብል ፌስ አይነት ነገር አይብሻለሁ። ትክክል አይደለም። በቃ አንቺ ዋናውን ድርሻ የምትወስጂው ስፔሻሊ እንደውም አንቺ ነሽ ዋናውን ድርሻ። ለዚህ አንቺ አዛኝ ሆነሽ ሳይሆን መምጣት የነበረብሽ ነው። እኔ እንደ አስቤ አልነበረም፣ ተምሬበታለሁ ከዚህ ጉዳይ። በቃ ልክ አይደለሁም እንዴ! ምንድነው የዚህን ያክል ምን ሆኜ ነው? በቃ ይቅር በሉኝ። ትችትም ከሆነ አመለካከቶች ላይ ነው የሚተቸው እንጂ ጉዞው ላይ እሱን እንቅፋት አልሆንም ካሁን በኋላ። በነገራችን ላይ በትችት በጣም ነው ማምነው ነው፣ ችግር የለውም። ያንቺ ትችት ስላልሆነ ነው እንደዚህ የምናገርሽ። እና ይሄን ተምሬበታለሁ ማለት ነው እንጂ ያለብሽ እሱን ገለዋለሁ ከምትለው ሴትዮ ጋር ቪዲዮ ገብተሽ ነበር እየሰራሽ የነበረው በዛ ወቅት። አየሽ? ለዚህ አሁን አንቺ እንደዚህ ብሎ ተናግረው ምናምን በቃ አቀባብለሽ ሰተሻል። አንቺ ጥርጊያውን አሳምርሻል። ውሻ በቀደደው ጅብ ይገባል ነው እኮ የሚባለው እስከና አባባሉ። የሀገሬ ሰው እኮ በደንብ ነው የምተርተው። በቃ አየሽ? ውሻ ቀደደ፣ ጅብ ተከተለ። ለዚህ አንቺ ከምንም ንጹህ ልትሆኛች። አሁንም አንቺ ምንድነው የተማርሽው የሚለውን ነው ቪዲዮ መስራት ያለበት። አድርሱላት። ይሄንን ምንድነው የተማርኩት ከዚህ ኬስ? ትችትም ከሆነ እንዴት ነው ማቅረብ ያለብኝ ከዚህ በኋላ? በጣም በመረረ እንደው ሰዎችን ከመንገዳቸው በሚያስቀር መልክ እንደው እንዳይሞክሩ በሚያደርግ መልክ። በነገራችን ላይ አልቻላችሁም። ለዚህ ነው ወደ ህይወቱ የመጣችሁት። ይሄ ተረጋግጧል። በቃ አሁን አንቺ የፈለግሽውን አይነት ትችት ብትተች ማንም አይሰማም። በነገራችን ላይ እሱ በነገራችን ላይ ሌላ ሰማይ ላይ ነው ያለው። አንቺ ምድር ላይ ነሽ፣ እሱ ማርስ ላይ ነው ያለው። ምንም አትደራረሱም። በነገራችን ላይ አይሰማምም ደግሞ እሱ። ለዚህ የነህት ምንድነው የተማርሽው? እስቲ የተማርሽውን ነገር ነው አሁን ማወቅ እንፈልገው። እኔ ከዚህ ጉዳይ ምን ተማርሽ? ከተጠያቂነት የምትድኝበትም ነገር የለም። አሁን እዮዳብ ቅድም እንዴት ሽል አድርጎ ነገሩን ሲያስቀይስ እንደነበር አይተሻል አይደለ? ያቃል። በቃ ሂኖስ በቃ በጣም አይሽ ምሁር ማለት እንደዚህ ነው። ያቃል። ሆን ብሎ ነው ነገሮቹን የሚያጣመው እንጂ ስለማያውቅ አይደለም። አንቺ ደግሞ ስለማታውቂ ነው። አለማወቅሽ ነው እየጎዳሽ ያለው። የነህት ከተጠያቂነት አትድኝም። ከእሷ ጋር ነበርሽ፣ ቪዲዮ ሰርተሻል፣ ቤቷ ገብተሽ ሲታወሪ ነበር፣ እሷ ሜንሽን አድርገሽ ሲታወሪ ነበር። ለዚህ አይቀርም። በቃ ከተጠያቂነት መዳን አይቻልም። ለዛውም አሁን ምን እንደተማርሽ ደግሞ መስራት አለብሽ። በቃ ከዚህ በኋላ ትችትም ከሆነ በቀረበው ነገር ላይ ይሄ ቢጨመርበት፣ ይሄ ጎሏል፣ ይሄ እንደዚህ ሆኗል፣ ይሄ ተጋኗል እያልሽ የሆነ ነገር ከቀረበ በኋላ ነው እንጂ አስተያየት መስጠት ያለብሽ። በዚህ ደረጃ መሆን የለበትም። አንቺም ከዚህ በጣም ትልቅ ትምህርት እንደምትማሪ ተስፋ አደርጋለሁ። ይኸውልሽ አንድ ነገር ሲመጣ በጣም ብዙ ነገር ነው ይዞ የሚሄደው። አንቺ ለመንግስት ራስሽን ቅርብ፣ የኔ ጠቅላይ ሚኒስትር ክንግ ሱና እንደዛ አይሰራም። እናቴ አሁን አይሰራም። እነ መንሱር ሲገቡ አይተሻል አይደለ? ብሎ ነገር የለም። በቃ አሁን መንግስት ምን ራስሽን ነው የምታስመለጭው። ለዛ የሚባል ነገር የለም። አይሰራም። በቃ የቅርብ የሩቅ የሚባል ነገር የለም። ወንጀል ወንጀል ነው። በቃ ዳሴት። ታንክ ዩ ቬሪ ማች